ሰላም እንደምን አላችሁ ውድ የያያ ኮንስትራክሽን ቤተሰቦች ዛሬ እንግዲህ የምናወራው ህንጻ በመናሰራበት ሰዓት ላይ ልንደራደርበት የማይገባ ስለ ስትራክቸራል ዲዛይን ማወቅ ያለባችሁ ነገሮች ምን ምንድናቸው የሚሉትን ዲቴል የምናወራ ይሆናል ማለት ነው አብራችሁን ቆዩ በድጋሚ እንኳን ደህና መጣችሁ እንግዲህ ለዩቲዩባችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ ያያ ኮንስትራክሽን እንግዲህ በሳምንት ሁለቴ ብቅ ይያልን በዩቲዩብም እንዲሁም በፌስቡክ ብቅ ይያልን ለእናንተ የኮንስትራክሽን አዌርነስ ለመስጠት እንሞክራለን ማለት ነው ከኛ ጋር አብራችሁ ለመስራት የምትፈልጉ ካላችሁ እንዲሁም ህንጻችሁን ወይ መኖሪያ ቤታችሁን ማሰራት የምትፈልጉ ከሆነ ከዲዛይን ጀምሮ ግንባታንም አንድ ላይ የምንሰራ ይሆናል ማለት ነው እንግዲህ ከኛ ጋር ነፃ የምክር አገልግሎትን ማግኘት የምትፈልጉም ከሆነ ኤኒ ታይም ልደውሉልን ትችላላችሁ ሀገር ውስጥም ሆናችሁ ከሀገር ውጪም እየደወላችሁ ለምታበረታቱን ለምታሰሩን ወይም ደግሞ ከኛ ጋር አብራችሁ ከናንተ ጋር አብረን መስራት እንፈልጋለን ብላችሁ ከኛ ጋር እየሰራችሁ ላላችሁ በጣም ብዙ ፕሮጀክቶች ከልብ አድርገን ማመስገን እንፈልጋለን እንግዲህ አብራችሁን መስራት የምትፈልጉ መቀጠል የምትፈልጉም ካላችሁ በዚህ አጋጣሚ እንግዲህ እጃችንን ዘርግተን የምንጠብቃችሁ ይሆናል ማለት ነው እንዲሁም በተጨማሪ ያያ ኮንስትራክሽን ወደ ቀለም ማኑፋክቸሪንግ ገብተናል ያያ ፔይንት ብለን ማለት ነው እንግዲህ የቀለም ፕሮዳክት የምትፈልጉ ከሆነ እንዲሁም ደግሞ የወተር ፕሩፊንግ ፕሮዳክቶች እኛ ጋር ማግኘት ትችላላችሁ እንዲሁም ደግሞ ክፍለ ሀገር ላይ ላላችሁ ኤጀንት መሆን የምትፈልጉ ማከፋፈል የምትፈልጉ ካላችሁ ኤኒ ታይም ኮንታክት ልታደርጉን ትችላላችሁ ማለት ነው ከኛ ጋር አብራችሁ ቤት መገንባት የምትፈልጉ ህንጻዎች አፓርትመንቶች መገንባት የምትፈልጉ ካላችሁ አብረን ለማልማት እንግዲህ ማህበር ክሬት እያደረግን ስለሆነ የዛ አባል መሆን የምትፈልጉ ከሆነ ኮንታክት አድርጉንና መመዝገብ ትችላላችሁ ማለት ነው እንግዲህ የማህበሩ ዋና ዓላማ አፎርደብል የሆነ ሃውሲንግ ከመሃል ከተሞች ላይ እየገነባን እንግዲህ አብረን ቤት እንስራ በሚል ነው ማለት ነው እንግዲህ ወደዚህ ስራ የገባ ነው እንግዲህ ከኛ ጋር አብራችሁ በማህበር ሆናችሁ መስራት የምትፈልጉ ከሆነ እየደወላችሁ ተመዝገቡ ኦልሞስት ጥቂት ቦታ ብቻ ነው ያለን እንግዲህ እየደወላችሁ ብትመዘገቡ ጥሩ ነው ብዬ ነው የማስበው እንግዲህ ዛሬ ብዙ ጊዜ ኮምፕሮማይዝ ልናረጋቸው የማይገቡ ወይም ደግሞ ህንጻ በመናሰራበት ሰዓት ላይ በጣም ብዙ ጊዜ የሚገጥመኝ ነገር የስትራክቸራል ኮምፕሮማይዚንግ በተለይ ወደ ክፍለ ሀገር አካባቢ ላይ ወጣ በምንልበት ሰዓት ላይ እየተደወለልኝ ባለቤት ሳያቅ ኮንትራክተር የብረት ኮምፕሮማይዝ እየተደረገ እየተሰራ እየተደወለልኝ ብረት ኮምፕሮማይዝ እየተደረገብኝ ነውና እንደዚህ ነገር ይሰራል እየተባልኩኝ ኢቭን የአጥር ኮለን የሚሰሩ ብረቶች የአጥር ኮለን ማለት አራት ብረት ለኮለን እየተደረገ ዲያሜትራቸው እየተቀነሰ እየተሰሩ ይገኛሉና እነዚህ አይነት ነገሮች ላይ አዌርነስ መስጠት ስላለብኝ ብዬ ነው ይሄን ቪዲዮ የምሰራው እንግዲህ ስትራክቸራል ዲዛይን ሲሰራ አንድ ስትራክቸራል ዲዛይን የሚሰራ መሐንዲስ የዛን ህንጻ ይቀንስልናል የገበያ ዋጋ የብረት በጣም እየጨመረ ስለሆነ የህንጻችን ኮስቱ እንዳይጨምር ብረት ብንቀንስ የተሻለ ነው ብዙ ጊዜ ይሄንን የማየው ወደ ክፍለ ሀገር አካባቢ ላይ ሲተገበር እያየው ስለሆነ ይሄን ነገር በጣም ልንጠነቀቅ ይገባልና አንድ ዲዛይን ሲሰራ ወይም ደግሞ ህንጻዎች ሊሆኑ ይችላሉ በሚሰሩበት ሰዓት ላይ የስትራክቸራል ኢንጂነር ቁጭ ብሎ በደንብ ያ ህንጻ ከላትራል ሎድ ከንፋስ አክሲያል ሎድ በደንብ ታይቶ አካባቢው ላይ ካለ ቤድ ሎዶች አሉ ወይም ደግሞ ፈርኒቸሮች በሚቀመጡበት ሰዓት ላይ ፊክስቸሮች በሚቀመጡበት ሰዓት ፈርኒቸር እኛም ደግሞ ላይቭ ሎድ እንባላለን እኛ በመንንቀሳቀስበት ሰዓት ያ ህንጻ የመሸከም አቅሙ ከአፈሩ ጋር ወይም ደግሞ መሬት ላይ ካለው ከአፈር ጋር ቤሪንግ ካፓሲቲው ምን ይመስላል የሚለውን ነገር በደንብ ዲቴል ተሰርቶ ነው ስትራክቸራል ዲዛይን የሚወጣው አንዳንዴ እርግጥ ነው ስትራክቸራል ዲዛይን በሚያሰሩበት ሰዓት ላይ አንዳንዶች ብረቱን ከሪስክ ላለመውሰድ ብረቱን ከፍ ሊያደርጉ ይችላሉ ወይም ደግሞ ለማይገባው ህንጻ ኤክሰስ አማውንት ኦፍ ብረት ሲጠቀሙ ይታያል ያንን በመታዩበት ሰዓት ላይ ሌላ ስትራክቸራል ኢንጂነር ኮንሰልት እንዲያረጋችሁና ይሄንን ነገር እንዴት ታያዋለ ብላችሁ ትንሽ ብር ከፍላችሁ ብታሳዩት ሞር የተሻለ ነው ከአንድ ሁለት መድኃኒት ነው እንደሚባለው አንዱ የሰራላችሁን ኮንፈርም እንዲያረጋላችሁ ብታሳዩትና ኮምፕሮማይዝ የሚደረጉ ሚንሴዎች ወይም ደግሞ ሊቀነስ የሚችሉ ነገሮች አሉ ወይም ደግሞ ስትራክቸራሊ ላይ ሺፍት ሊደራረጉ የሚችሉ ነገሮች አሉ ብሎ ሰጀስት ሊያረጋችሁ ይችላል ብዙ ጊዜ ስፓናችን በሚረዝምበት ሰዓት ላይ ለሴይ ከአንድ ኮለን ወደ አንድ ኮለን እስከ 5 ሜትር ከ50 ድረስ ወይም ደግሞ ስፓናችን እዛ ድረስ የሚሰፋ ከሆነ የምንጠቀመውም የብረት መጠንም ከፍ ማለቱ አይቀርም በተለይ ደግሞ ቢሞች ላይ አሁን ለሴይ ሬዚደንሻል ቢልዲንግ እንደ G+2 G+3 የሚሰሩ ከሆነ ባለ 16 ብዙ ጊዜ ስፓናችን በሚረዝምበት ሰዓት ላይ ለሴይ ከአንድ ኮለን ወደ አንድ ኮለን እስከ 5 ሜትር ከ50 ድረስ ወይም ደግሞ ስፓናችን እዛ ድረስ የሚሰፋ ከሆነ የምንጠቀመውም የብረት መጠንም ከፍ ማለቱ አይቀርም በተለይ ደግሞ ቢሞች ላይ አሁን ለሴይ ሬዚደንሻል ቢልዲንግ እንደ G+2 G+3 የሚሰሩ ከሆነ ባለ 16 ብረቶች በዛ ሊሉ ይችላሉ ስፓናችን ደግሞ ሰብሰብ ሲል ባለ 14 ሊሆን ይችላል እንደነዚህ አይነት ነገሮችን ስትራክቸራል አናላይሲስ ቴስት ተደርጎ ይሄ ህንጻ ይሄንን ሎድ የመሸከም አቅም አለው መሬቱ የመሸከም አቅም አለው ተብሎ ሪስኩ በደንብ አሰስ ተደርጎ ተሰርቶ ነው ስትራክቸራል ዲዛይን ወደ እናንተ የሚመጣው
ይሄንን ነገር ኮምፕሮማይዝ በምታደርጉበት ሰዓት እናንተ ላታረጉ ትችላላችሁ፣ ኮንትራክተሩ ሊያደርግ ይችላል፣ ወይም ደግሞ በልምድ የምትቀጥሩት ኮንትራክተሮች ሊያደርጉባችሁ ይችላል። ደግሞ እናንተ ሌላ ሀገር ላይ ሆናችሁ ኮንትራክተሩን ማቴሪያል ሙሉ እንዲያሟላ አድርጋችሁ ሰጣችሁት ብረት ኮምፕሮማይዝ ሊያደርግባችሁ ይችላል። እነዚህ ነገሮች እንግዲህ ኮንሰልታንት በመቅጠር ፎሎ አፕ ማድረግ ትችላላችሁ። በእናንተ በኩል ኮንሰልታንት ምንም ጥርጥር የለውም ግዴታ ነው፣ ያስፈልጋችኋል። አማካሪ ቀጥራችሁ ወይም ዲዛይን የሰራላችሁ ፈርም በዲዛይኑ መሰረት ነው እየተሰራ ያለው ወይ የሚለውን ነገር እያንዳንዷን ነገር ፎሎ አፕ ማድረግ አለበት። እንዳልኳችሁ ዲዛይን ላይ ቅሬታ ካላችሁና ብረቱ በዛብኝ ብላችሁ የምታስቡ ከሆነ ዲዛይኑ ከመጽደቁ በፊት ሄዳችሁ ሌሎች ስትራክቸራል ኢንጂነሮችን ኮንሰልት ማድረግ ትችላላችሁ። ግን ኦልሬዲ ዲዛይኑ ጸድቆ ከዛ በኋላ ግንባታ ከተጀመረ በኋላና ብረት ኮምፕሮማይዝ እየተደረገ እናንተ እስከነ ማቴሪያል ነው የምትሰጡት። አንዳንድ ኮንትራክተሮች ለራሳቸው አድቫንቴጅ ለማግኘት ይሉና ወይም ገንዘብ ለማግኘት ይሉና ከናንተ የሚጠቀሙትን የብረት መጠን ሊቀንሱት ይችላሉ። በዚህ አጋጣሚ እንደዚህ የምትሰሩ ኮንትራክተሮች ካላችሁ ላይሰንሳችሁን አያይዛችሁ የምትሰሩ ስለሆነ ያ ህንፃ ላይ የሆነ ነገር ሀፕን ቢያደርግ ላይሰንሳችሁ ሙሉ ለሙሉ ሪቮክ ወይም ደግሞ ሊነሳባችሁ ይችላል እና ይህንን ነገርም በጣም ጥንቃቄ አድርጋችሁ ልታዩት ይገባል። ከዲዛይኑ ውጪ ቴስት ተደርጎ ከዲዛይኑ ውጪ ስትሰሩ ከተያያዛችሁ ወይም ደግሞ ያ ህንፃ አይበለውና ኮላፕስ ቢያደርግ ላይ ጉዳትና ወደ የከፋ ጉዳት የሚያደርስ ከሆነ ነገ እናንተም ተጠያቂ ትሆናላችሁ። ፕላስ ከእንደገናም ደግሞ ላይሰንሳችሁ ሊታገድባችሁ ስለሚችል እናንተም በተቻላችሁ አቅም ስትራክቸራል ዲዛይን ስትሰሩ ኮምፕሮማይዝ ባታረጉ ጥሩ ነው ላለው ኮንሰልታንቶች በስራችሁ ቀጥራችሁ የሚያማክራችሁ ኮንሰልታንትና ለእናንተ በደንብ እያንዳንዷን ነገር ፎሎ አፕ እያደረገ ብረት ይሄን ያልተጠቅማችኋል የሚሉትን ነገሮች በደንብ ፎሎ አፕ እያደረገ የሚሰራላችሁ ኮንሰልታንት ምቀጥሩ ጥሩ ነው። ይሄንን ነገር ጥሩ ነው ብዬ ነው ማስበው። አዲስ አበባ ላይ ይሄ ሀፕን የማድረግ ቻንሱ ትንሽ ዝቅተኛ ነው ብዬ ነው ማስበው። ምክንያቱም ሰማው ክትትል የሚያደርግም አካል አለ ከመንግስት የሚመደብ ኮንሰልታንትም ግዴታ የመቅጠር ኃላፊነት አለባችሁ። እንዲሁም ደግሞ ኮንትራክተሩን በጣም ሲሪየስ የሆነ ኦሪንቴሽን ስለሚሰጠው እንደዚህ አይነት ሪስኮችን ይወስዳል ብዬ አላስብም እና በተቻላችሁ አቅም ግን ይህንን ነገር በምታሰሩበት ሰዓት ላይ ኮምፕሮማይዝ አታድርጉ። ግን ኮምፕሮማይዝ የምታደርጉበትን ሜቶድም ነግሬያችኋለሁ። በዛ መልኩ ብታሰሩ ጥሩ ነው ላለው። እንግዲህ ለነበረን ቆይታ ከልብ አድርጌ ማመስገን እፈልጋለሁ። ኤኒ ጥያቄ ካላችሁ ለኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። እንዲሁም ኮሜንት ሴክሽን ላይ ካልመለስንላችሁ እንግዲህ መደወል ትችላላችሁ ማለት ነው። እንግዲህ ለነበረን ቆይታ ከልብ አድርጌ አመሰግናለሁ። እንደተለመደው ዩቲዩባችን ከጠቀማችሁ ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ ብታደርጉን በጣም ታበረታቱናላችሁ። ለነበረን ቆይታ ከልብ አድርጌ አመሰግናለሁ። መልካም ቀን